Gamo derenai gamo ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁልን እናንተን ያስተምራችኋል ያዝናናችኋል ብለን ያልናቸውን ፕሮግራማችንን ጊዜና ሰዓታችንን ጠብቀን ተከስተናል ድንቅ ሀገሮች በድንቅ ሁኔታ በዚህ ሳምንት ደግሞ በጣም ከምንወደው የጋሞ ዞን ህዝብ ጋር እዛው ተገኝተናል እንግዲህ ናፕሻ በመንሄድበት ቦታ ላይ ሁሉ በሞራል ነው የምንጀምረው ያም ደግሞ ምንድነው ኪነት ባንዶች ከኋላችን አጅበውናልና እየተወዛወዝን እንጀምራለን ማለት ነው ለእናንተም በየቤታችሁ ሆናችሁ የጋሞን ማህበረሰብ ወዘዋዚዎች በዚህ አጋጣሚ ጋሞ ዞን ውስጥ 3 ብሔረሰቦች በነባርነት ሁሉም ኢትዮጵያዊ አለ ጋሞ ላይ ግን በነባርነት ጋሞ ዘይሴና ጊዲቾ ይኖራሉ ሁሌም ድንቅ ሀገሮች ነን Yo yeso woyo aore woyo woyo ha woyo derega moda banuna otoro wo ye lele ahe kamoto kaizo gamoto yetsa alames afrikas ersizo wo kaizo lele ahe gamoza sekidicho derena itara gamoza sekidicho topya na itara derecho kasa afrika ersizo ye kaizo ye lele ahe gamo derena abba chara godai gamo derena gamo bazma godai gamo derena gamo go shanchai gamo derena gamo iranchai gamo derena gamo hara godai gamo derena gamo samata godai gamo derena gamo sazoka godai gamo derena gamo olazar siza gamo derena gamo ramasha godai gamo derena gamo kondala godai gamo derena gamo chani yedide gamo derena gamo chani yedide gamo derena gamo chani yedide gamo derena gamo musical cide gamo derena gamo kekide gamo derena gamo yedide gamo derena gamo go shancha gamo derena gamo irancha gamo derena gamo yeah gamo derena gamo yeah gamo derena gamo sahaza godai gamo derena gamo samata godai gamo derena gamo go shancha gamo derena gamo irancha gamo derena gamo yeah gamo derena gamo yeah gamo derena gamo godai gamo derena gamo bazuma godai gamo derena gamo waga godai gamo derena gamo sambara godai gamo derena gamo gondala godai gamo derena gamo urteza gamo derena gamo dunguza godai gamo derena gamo boshancha gamo derena gamo kamuderena gamo gamo derena gamo dembazuma godai gamo derena gamo wuri gamo derena gamo waga godai gamo derena gamo asira dunguza godai gamo derena gamo kara kasa ne waga besa alame ersa gamunai denda dendos esipe dendos Ethiopia dichos debube dichos ne waga besa alame ersos oh yeah ሰላም ተመልካቾቻችን እንደምን ቆያችሁልን ድንቅ ሀገሮች ነን ጊዜና ሰዓታችንን ጠብቀን ተከስተናል ለየት ያለ ነገር በዚህ ሳምንት ታያላችሁ እንደተባባልነው እንግዲህ ተወዳዳሪዎቻችንን ተዋውቀን እንመለሳለን እሺ አንቺ ማን ልበል ከየት ነው ስራሽ እሺ ኤሊያና መለባላለሁ ከጋሞ ዞን ባህል ቱሪዝም እሺ አንተስ ጸጋ አምላክ ተስፋዬ ይባላለሁ ከጋሞ ዞን ባህል ቱሪዝም
የኪነት አምባሳደር። ተወዛዋዥ ነው? በጣም ደስ ይላል። የግሩፕ ስም አውጥተናል አይደለ? በጋሞኛ ስያሜ ያለውን ማለት ትነግሩንና ትርጓሜውንም ጭምር ማለት ነው። እሺ የግሩፕ ስማችን ባይራ በመባል ይታወቃል። እንግዲህ ባይራ ማለት ቀደምት የሰው ዘር መገኛ ሆነው ባይራ የቅሬታ አካል የተሰጠ ስያሜ ነው። ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ በድጋሚ እንደቀጠለ ነው። የነሱን ስም ሰምተናል። አሁን ደግሞ አጠገቤ ወዳሉት እንሄዳለን። እንዴት ናችሁ? እግዚአብሔር ይመስገን። ሰላም ናችሁ? ይመስገናለን። ስምሽን ካንቺ ልጀምር። ስሜ ብርሃኔ ኮርኪሶ እባላለሁ። ብርሃኔ ኮርኪሶ። አዎ ደስ ይላል በጣም። አመሰግናለሁ። ስራሽ? ስራዬ ባህላዊ ልብስ በዘመናዊ መልክ አድርጌ መሸጥ ማዘጋጀት። ስለዚህ ባህላዊ ልብሶች አሉ እንዲህ አሉ፣ ድንጉዛዎች፣ ለጠናዎች፣ ቀሚሶች በማንኛውም አይነት ዲዛይን ሰርተን እናስውባለን። አንተስ? ስሜ እሰይ እንካለው ነው እና የግል ስራ ገና እየጀመርኩ ስለሆነ የግል ስራ ነው የምትሰራው? የግሩፕ ስማችሁንስ ማን ልበል? ሎላሼ። ሎላሼ ይባላል። ሎላሼ ማለት ቀጥ ያለ ውብ እንጨት፣ ቆንጆ ውብ እንጨት የሚያምር። ከዛን ሴቶች ደግሞ ይጨፍሩበታል አይደል? አዎ ይጨፍሩበታል። እንደ አካባቢው ባህል። እንደ አካባቢው ባህል። ተመልካቾቻችን አዲስ ዓመት እኛ ጋር ሲደርስ ምን ጨፍረው ባህላዊ ጨፈራችንም ጭምር ነው። ድንቅ ሀገሮች ነን፣ የትም እንመጣለን። አሁን ወደ ጥያቄዎቻችን ነው የምንሄደው። ከባይራ ልጀምር። ባይራዎች 16 ጥያቄዎች አሉ። ከ16 ጥያቄዎች ውስጥ የፈለጋችሁትን ቁጥር ትመርጣላችሁ። ጥያቄውን አነብላችኋለሁ። ምረጡ። 7 ቁጥር። ጥያቄ ቁጥር 7 በደንብ አዳምጡኝ። በጋሞ ብሔረሰብ በተለያየ የስራ እንቅስቃሴ እና ማህበራዊ ግንኙነት ወቅት የሚለበስ ልዩ ልዩ የአልባሳት አይነቶች አሉ። እነዛን አልባሳት አምስቱን ጥቀሱልን። እሺ አመሰግናለሁ። አንደኛው ዳንጮ ይባላል። በእንደዚህ አይነት መልኩ ሴቶች የሚለብሱት ሲሆን፣ ሁለተኛው ደግሞ ቡልኮ እንለዋለን። ሶስተኛው ድንጉዛ ወይም ሀዴ የምንለው ነው። አራተኛው ይሄ ሰፊው ነበር ተነፋነፍ አይነት ነበር። ተነፋነፍ ይባል ነገር አለን እንደኛ ስም አለው እኮ። ለምን ተጠቀሙ? 5 ሙሉ 3 ጣጣሽ ሄደ። የት እንደሄደ ምን ነበረ? ሮሚኒኮስ ምትረገ The time is up። እነሱ ከአምስቱ ሶስቱን መልሰዋል። ሁለቱን የምትመልሱ ከሆነ 10 ነጥብ አላችሁ። እሺ እንሞክረው። እሺ አፊላ፣ አፈላ ወይም ጋቢ፣ ለጠና፣ የወንዶች ከንቲፋ። የለም። በጣም ውድና ውብ የባህል ልብሶች አሉን። ውድ ተመልካቾቻችን ሶስቱን መልሰዋል፣ 30 ነጥብ ወስደዋል። ዳንጉዛ፣ ዳንጮ፣ ደበላ፣ ቆሌ ይሄን የመሰለ ከዚህም የበለጡ ባህላችንን፣ አካባቢያችንን፣ ማህበረሰባችንን የሚገልጹ የተለያዩ የባህል አልባሳቶች አሉን። ትመርጡልኛላችሁ? ጥያቄ ቁጥር 4። ጥያቄ ቁጥር 4 በጋሞ ዞን ውስጥ ስንት ብሔረሰቦች ይገኛሉ? ስማቸውን ጥቀስ። 3 እሺ። ዘይሴ፣ ወይዳ፣ ጋሞ። ወይዳ አይደለም፣ ዘይሴ፣ ግድቾ፣ ጋሞ። ዘይሴ፣ ግድቾ፣ ጋሞ። ውድ ተመልካቾቻችን 50 ነጥባቸውን ላጥ አድርገዋል። ባህላቸውን ልናስተዋውቅ፣ ታሪካቸውን ልናስተዋውቅ የሚገባ 3 ብሔሮች አሉ። ትንሽ ዱብ
የደረሱን ነው የደረሱን መምራት አረ ሞራል አንሰናል አረ አሸንፈን አሰንፈን አሰንፈን ይኸው ገባን አዞራንቻችን ሆፕ 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 የታላዞ ታሪኮቻችንን እናወሳለን። ይህ ታሪካዊ ቦታ ዶርቦ ዱብሻ በመባል ይታወቃል። ይህ ታሪካዊ ቦታ ድሮ የኛ የጋሞች አባቶቻችን እዚህ ተሰባስበው 42ቱ ደሬዎች ጣሊያን ጦርነትን ለመገርሰስ ያኔ ሁሉም ሲሰባሰብ ከአካባቢው 42ቱ ደሬዎቻችን ከዚህ ነበር የሄዱት። ታዲያ ይህ ታሪካዊ ቦታ ከመዲናችን አዲስ አበባ 550 ከአርባ ምንጭ ደግሞ በ50 ኪሎ ሜትር ርቀት ላይ ይገኛል። ቆጎታ ወረዳ ልትገቡ ስትሉ ታገኙዋላችሁ። ይህን ቦታ በጣም ነው የሚያምረው። ታሪካዊ ቦታ ነው። እኔ እዛው እገኛለሁ። እናንተስ? ኑ እንጠብቃችኋለን። እናመሰግናለን። ሰላም ላለ ዛሬ ነገ ሁሌ ሰላም ላለ የሚረቡት ጫሞ ሐይቅ ላይ ነው። እዚህ ደግሞ እድገታቸው የሚያድጉት ለእርድ እስኪደርሱ ድረስ እዚህ ይቀመጣሉና እዚህ ጋር እንደምታዩት ሁለት ጥንድ አዞዎች አሉ። እድሜያቸው ወንዱ 35 ሴቷ 33 ዓመት የሆኑ ሁለት ጥንድ አዞዎች ናቸው። እንዳልኋችሁ እነዚህ የሚውሉት አሁን ለቱሪዝም ነው። ቆዳቸውንም ሆነ ስጋቸውን በመሸጥ የውጭ ምንዛሬ ማግኘት ነው ብያቸዋለሁ። አሁን እነዚህ አዞዎች ለቱሪዝም ካልሆነ በስተቀር ለምንም አገልግሎት አይውሉም። ለምን? እድሜያቸው 30 ምናምን ነው ብያቸዋለሁ። ያዞ ወንዱና ሴቱ መለየት እንችላለን? ሴቷ አይቷነች ወንዱ ይቻላል። ወንዱ ወደ ከትንሽ ተለቅ የሚለው ነው። በዚህ በኩል ያለችው ጥቁር የምትለዋ ሴቷ ነች። ሞርፎሎጂካሊ ብዙ አኪዩሬሲው ቢቀንስም መገመት ይቻላል። ግን ይሄን ያህል 100% ትክክለኛ ላያደርግህ ይችላል። እንደማንኛውም እንስሳ አሁን ከብትንም ሆነ በዳልጋው በሻኛው በምን ወንዱን ተለየዋለ፣ ሴቷን እንደዛ። እቺ ደግሞ ወንዱ ወደ ጭንቅላቱ አካባቢ ወፈር ብሎ ትንሽ ራፍ ነገር አለው። ሴቷ ደግሞ ሾጠጥ ብላ ለስለስ የማለት ባህሪ ያላት። ግን ዋና መለያ መሳሪያው ሴክስ አይደንቲፊኬሽን ኪ ተጠቅመን ነው እኛ የምንለየው። አሁን እሷ በዚህ አመት 50 እንቁላል ጥላ ፈልፍላ ግሪን ሃውስ ውስጥ ጫጭቶች ይገኛሉ። አሁን የምንገኘው በጋሞ ዞን በአርባ ምንጭ ከተማ አርባ ምንጭ ላይ የሚገኘው የአዞ ራንች ውስጥ ነው። ይህ የአዞ ራንች
እኚህ ለሳምፕል ናቸው። እንደዚህ ያሉ አዞዎች ለውጭ ሀገራችን በጣም ዶላር የምናገኝበት ኤክስፖርት አድርገን ጥቅሞችን የምናገኝበት ይሄን ይመስላል ያለን አዞ። እኚህን ጨምሮ በጣም ብዙ አዞዎችን ኤክስፖርት አርባ ምንጭ ጋሞ ዞን በማድረግ ትታወቃለች። እነዚህ የምታያቸው የ7 ዓመት አዞዎች ናቸው። የ7 ዓመት ይኸው እዚህ ጋር ሰው እንዳይወዛገብ ከሚል ሳቤ ይኸው በግራም በቀኝም ሳይዞች 7 ዓመት እድሜ ላይ ነው የሚገኙት። ቀጥሎ ያሉት 6 እድሜ ሳይሆን የገንዳ ቁጥር ነው። ይሄ ትልቅ አይደለም። 7 ዓመት መጀመሪያ መግቢያችን ላይ እንዳየናቸው እኩል ናቸው። እነዚህ 4 እነዚያውን ሰዎች ተናኮላሉ። ጥንቃቄ ካልተደረገ ያው እንስሳ ናቸውና ጉዳት ያደርሳሉ። ስለዚህ የምትነግረን ነገር አለ? እነዚህ አዞዎች በእድሜ ትልቅ የሚባሉት ከነዛ ከሁለቱ ጥንዶች በተለየ መልኩ አሁን ትልቅ እድሜ ላይ የሚገኙ እነዚህ ናቸው። 9 ዓመታቸው ነው። ኦልሬዲ እነዚህ አሁን ለገበያ ደርሰዋል ተብለው ተለይተው የተቀመጡ ናቸው። አንድ አዞ ለገበያ ደርሷል የሚባለው የደረት ስፋቱ ተለክቶ 25 ሴንቲሜትር እና ከዛ በላይ ከሆነ በኋላ ለገበያ ደርሷል ተብሎ ተለይቶ ይቀመጣል። ገበያ ተገኘ ቅድም እንዳልኳችሁ ስጋውም ሆነ ቆዳው ለገበያ ይውላል ማለት ነው። አንድ አዞ ምን ያክል ድረስ ይሸጣል? በገበያ ዋጋ ያው የራሱ ደረጃ አለው። የቆዳ አንደኛ ደረጃ አለ፣ ሁለተኛ ደረጃ አለ። ዓለም አቀፉን የጠበቀ ስታንዳርድ አለን። በስታንዳርድ መሰረት አንደኛ ላይ ከሆነ 1 ሴንቲሜትር አንደኛ ደረጃ ቆዳ $3.5 ነው። ላሌ 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 ላንዞ አለባጎሉ ዋዬ ኮሶ ሚሳሌ ኮኖሚ ካሌ ላሌ 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 ላንዞ አለባጎሉ ማሪ ማሪ ሳካና ማዶ ካራና። ውድ ተመልካቾቻችን እንደምን ከረማችሁ? ባሳለፍነው ሳምንት በነበረው ድንቅ ሀገር እንደተመቻችሁ እንደተዝናናችሁ ተስፋ አደርጋለሁ። በዚህ ሳምንት ደግሞ የት ደረስክ? የት ወንክ? ምን ልታሳየን ነው? እስቲ ንገረን ካላችሁ አሁን የምገኘው በደቡብ ኢትዮጵያ ክልል በቡርጂ ዞን ነው። እንደከዚህ ቀደሙ አንዳንድ ቦታዎች እንደምንጀምረው በባህላዊ ጭፈራ ነው። ይህ ግን ለየት የሚያደርገው ውድ ተመልካቾቼ ቡርጂ ዞን ውስጥ ወንድ ልጅ ሲገረዝ ሰብሰብ ተደርጎ ብዙዎች ሆነው ከ50 20 200ም ሊሆን ይችላል፣ ከዛ በላይም ሊሆን ይችላል። የአካባቢ ልጆች ይሰበሰቡና ግርዝ ሲደረግ አንድ ላይ ነው። በ7 ዓመት አንድ ጊዜ ግርዝ ይደረጋል። ግርዝ ሲፈጸም ታዲያ የተለየ ባህል አላቸው። ይበላል፣ ይጠጣል፣ እርድ አለ፣ ሁሉም አለ። ታዲያ ይሄ ግርዝ ለየት የሚያደርገው 2 ወር ሙሉ እነዛ ወጣቶች እነዛ ህፃናቶች አንድ ቤት ውስጥ አንድ ቦታ ላይ ሆነው ይቀለባሉ። በየጊዜው ቅቤ ይቀባሉ። እነዛ ህፃናቶች ቁስላቸው እስኪድን ድረስ ፈጽመው ከዛ ቤት አይወጡም። ውድ ተመልካቾች ይህ የቡርጂ ስርዓት ከግርዙ ድነው ሲወጡ የሚያደርጉት ባህላዊ ጭፈራ አላቸው። ይህን ባህላዊ ጭፈራ ዛሬ እነዚህ ወጣቶች ሊያሳዩን ነው። ተመልከቱን፣ ጋብዘናቸዋል። Olanzo indade yo ya dole dorti galona rasha daisona olivo Olanzo indade yo ya ite osi galona rasha oyuna olivo Olanzo indade yo ya olivo diranga
Mugadi ውድ የሀገሬ ህዝቦይ ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። ከ86ቱ ብሔረሰቦች ውስጥ አንድ ወደ ሆነው ወደ ቡርጂ ብሔረሰብ አቀናን። ቡርጂ ብሔረሰብ በቡርጂ ዞን የሚገኝ ሲሆን በደቡብ ኢትዮጵያ ክልል ውስጥ ካሉን 12 ዞኖች ውስጥ አንዱ የቡርጂ ዞን ነው። ውድ ተመልካቾቻችን የቡርጂ ማህበረሰብ ጋር ተገኝተን ልዩ የሆነውን ባህሉን፣ ታሪኩን፣ የቱሪዝም መዳረሻውን፣ ውብ የሆነውን የተፈጥሮ ገጽታውን ያለውን መስህብ ልናስተዋወቃችሁ አብረናቸው ደግሞ በድንቅ ሀገር ጨዋታ ከጎኔ በመታያቸው ተወዳዳሪዎች ልናጫውት ወደድን። ድንቅ ጊዜን ከኛ ጋር ታሳልፋላችሁ። ደህና ናችሁ? ስማችሁን? ፍሮዲያ ኃይሉ። ፍሮዲያ ኃይሉ። ማንደፍሮት ማሬቻ። ማንደፍሮት ማሬቻ። የግሩፓችሁ ስም? ወነንጋያና። ወነንጋያና ምን ማለት ነው? በእናትህ እንዴት ደስ ይላል። ወነንጋያና ማለት የቡርጂ ዘመን መለወጫ ነው። በየካቲት 12 ላይ የሚከበር በድምቀት ነው የሚከበረው። ቱሪዝም ይታወቅበታል። ሀገርን የምናስተዋወቅበት ትልቁ አሻራችን ነው ብለን የምናስበው ነው። በጣም አመሰግናለሁ። ጥሩ አገላለጽ ነው። ከእናንተ ስም ደግሞ ልጀምር። ካንተ? መንግስቱ አበበ። መንግስቱ አበበ። ያንቺ? ናኒያ አብዱልቃድር። ናኒያ አብዱልቃድር። የግሩፓችሁን ስም አላላችሁ? ምን ሞና። ምን ሞና ማለት ነው? ምን ሞና ማለት እንግዲህ ተፈጥሯዊ የሆነ ዋሻ ነው። እሺ። ያ ማለት ቃላቱ ሁለት ነው በውስጡ ያለው ምን እና ሞና የሚለው ቃላት አለ። ምን ሞና ማለት ምን ማለት ቤት እንደማለት ነው በእኛ በቡርጂ አጠራር። ሞና ማለት ደግሞ የከብቶች በረት። ምን ሞና የሚገኘው ደግሞ በቡርጂ ዞን በየቦኖ ቀበሌ በምን ሞና ስም ነው። ስትሄድ እንደ ፎቅ ወይም እንደ ግራውንድ ፕላስ ያለ ተፈጥሯዊ የሆነ ድንጋይ ነው። በጣም አመሰግናለሁ። ውድ ተመልካቾቻችን እነሱ ባለን ቅርስ ባለን ሀብት ስም ነው፣ እነሱ ደግሞ ባለን ዘመን መለወጫ ስም ነው። ያ ማለት ሁለቱም የቅርሶቻችን ያለን የሀብቶቻችን ያለን የአብሮነቶቻችን ቡርጂ ከመጣችሁ በዚህ አብሮነት በዚህ አንድነት ከኛ ጋር ትቀጥላላችሁ። ኑ ቡርጂን እናልማ። እንቀጥላለን። ወደ ጥያቄያችሁ። ጥያቄ ቁጥር መምረጥ ትችላላችሁ። አንደኛ ጥያቄ ቁጥር 1። እንዴት አይነት ፈታኝ ሰው ነህ! ጥያቄ ቁጥር 1 የምስል ጥያቄ ነው። ይሄን ምስል ታያለህ፣ የት እንደሚገኝ ትነግረኛለህ። እሺ? አፋር ክልል። ምንድነው የምትባለው? ምንድነው የሚባለው? ስሙን ትነግረኛለህ፣ የት እንደሚገኝ ሙሉ አድራሻውን ትነግረኛለህ። ምስሉ እንደሚገኘው አፋር ክልል ሀዳር በሚባልበት ቦታ ነው። እሺ። ስሟ አውስትራሎፒቲከስ አፋሪነስ ትባላለች ወይንም አርዲ ፒቲከስ። በትክክል መልሰውታል። 50 ነጥብ። ተመልካቾቻችን ይህንን ጥያቄ መልሰው 50 ነጥብ አግኝተዋል። እሺ፣ ጥያቄ ቁጥር ምረጡ። ጥያቄ ቁጥር 14። ጥያቄ ቁጥር 14 በቡርጂ ማህበረሰብ በስፋት የሚመረተው የእህል ምርት ጥቀስ። አንደኛ ጤፍ፣ ሁለተኛ ቦሎቄ፣ ሶስተኛ በደጋ አካባቢ የሚገኙ የእንሰት ቡላዎች። ቡላ ውድ ተመልካቾቻችን በአግባቡ ያሰጠዋል። አንድ ጨምርልኝ።
50 ነጥብ ያሰጠዋል እኮ። ምን አለ በቆሎ ብትለኝ፣ ምን አለ በቆሎ እንኳን እኛ ጋር ማይመረት ምን አለ? መጥቶ እኮ እዚህ መሬት ላይ ዝም ብሎ መበተን እኮ ነው። ከተበተነ ሁሉም ይሰጣል። ተመልካቾች ሁሉም ነገር አለ። ኑ ቡርጂን እናልማ። አበር አንገባሽ ሸሰም ጅባ አበር ሸሰም አበር ማር ብሩን እንጋ አልቻልኩም ባዋ እንደው አልቻልኩም አረ ነይ በእናትሽ አልቻልኩም ነይ አይዞሽ 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 ወያን እንኳ ያዳሽ ከራከራና ሰቃሽ ረጋ ብለሽ እሺ ሰቅሽ ያታ ወኪ ሰደረን ጉዳ ቀም እንጂ በቃ ነጥብ አንደኛ ነሽ ምንም ማድረግ አልችልም አበር ጎይ ወዳ አይንከ ያዳሽ እንዳይደክማት ና አደረጋችሁ ኮሶ ሚሳሌ ኢኮኖሚ ቀሌ ላሌ 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 ላንዞ አጃጉሩ ኦ ማሪ ማሪ ሳካና ማዶ ካራና ላሌ 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 ላንዞ አጃጉሩ ኦ ጂቢ ጂቢ ሳካና እንደምን አለ? እግዚአብሔር የተመሰገነ ይሁን። ስምህ ማን ነው? ስሜ ሰው ሽብሩ ይባላል። የቱሪዝም ፕሮሞሽን ባለሙያ። ምን ይባላል የዚህ የሐይቁ ስም? የከላሌ ሐይቅ ተብሎ የሚጠራ በተፈጥሮ መስህብ የተመዘገበ ከ2003 የሚገኘው የተፈጥሯዊ መስህባችን ነው ማለት ነው። ከላሌ ሐይቅ ምን ያክል ስፋት አለው? በውስጡስ ምን አይነት አሳዎች ይገኛሉ? እንግዲህ ከላሌ ሐይቅ ከዋና ዞን እስከዚህ እስከመጣን ድረስ 42 ኪሎ ሜትርን የሚይዝ ነውና እና በአጠቃላይ ጥልቀቱ 10 ሜትር ነው። ርዝመቱ ደግሞ 24.56 ኪሎ ሜትር ሲሆን ስፋቱ በአጠቃላይ 1270 ሄክታር ውስጥ ተንጠልጥሎ የሚገኝ መስህባችን ነው። እንግዲህ አሳን ስንመለከት ወደ 6 አሳ አለ። 7ኛ ደግሞ በጥናት ላይ የተገኛለ። አሁን በእጅ ላይ የሚገኘው የቆርሶ አሳ ተብሎ የሚጠቀስ አለ። አይጠ ሞገጥ አለ፣ ፓምፕሬስ አለ፣ ነጭ አሳ አለ፣ አምባዛ አለ። እነዚህ የመሳሰሉ በዚህ ሐይቅ ውስጥ የሚገኙ ብዙሃን ቤቶች ናቸው ማለት ነው። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። መታችሁ ቡርጂ ዞን ላይ ከላሌ ላይ ማልማት ለምትፈልጉ እኛ እንደዚህ የተንጣለለው ሐይቃችንን ለእናንተ ጀባ ብለናል። ውድ ተመልካቾቻችን ድንቅ ሀገሮች ነን። አሁንም ያለነው ቡርጂ ዞን ላይ ነው። ብታምኑም ባታምኑም ቶያማ ከተማ ላይ ነው። አሁን የምንሄደው ወደ 4ኛ ዙር ውድድር ነው። እዚህ ቶያማ ከተማ ላይ መብላት ልንጀምር ነው። በዲ ናችሁ? ደህና ናችሁ? ይህን ምግብ ለጨረሰ ጨርሶ ላጠናቀቀ የባህል ምግባችን ይሄኛው ብቻ አይደለም፣ ሌላም ብዙ አለ። ካነቃችሁ ውሃም መጠጣት ትችላላችሁ። ማቆም ይቻላል። 50 ነጥብ ላሸነፈ እፈሰም። ለመጀመር 1 2 3 እኩል ነው። ጭርስ ስላደረገ ጠንቀቅ ላደረገ ሰብ ይላል።
ተመልካቾቻችን በዚህ ሳምንት በጣም ቻሌንጅ ነው እና ነቀላይ ወንቱ ነቀላንቱ ነው ያዝ ተደርጎ ማፈስ ነበር። አልቻልሽም ውድ ተመልካቾቻችን 50 ነጥብ ባለቤት ሆናለች። የ50 ነጥብ ባለቤት ሆናለች። አሁን ደግሞ ምን አመጣችሁልን? 50 ነጥቡን ታስቀንስና ያልሽ ነው ለመጀመር 1 2 3 አቤት አሙናም ወዲስ እኛ ጋር መጣችሁ የምታጡት የባህላዊ ምግብ የለም። ውድ ተመልካቾቻችን ድንቅ ሀገሮች ነን። የደቡብ ኢትዮጵያ ክልል ተሰበሳቢ ጽሕፈት ቤት ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ ጋር በመተባበር ለእናንተ ልዩ ጊዜና ልዩ ዝግጅት እያቀረብን ነው። እንቀጥላለን። እናመሰግናለን። አንደራደርም። የራስን ብቻ የራስን አጣል። እሱ ያንተን አይቶ አያውቅም። እሱ ያንተን ቼክ አያደርግም። ያንተን ቼክ አያደርግም። ዋው ትንቅንቁ እንደበዛ ነው። ዋው ማድረግ ነበር። ዋው እሱ የራሱን አያይም። ያንተ የራስን ብቻ እያየ ብላ። ውድ ተመልካቾቻችን በድጋሚ በዝረራ 100 ነጥብ አግኝተዋል። 50 ነበራቸው። 50ውንም አናስደግኛም። እኔን ራሱ ላጭ አድርገውኝ ምን አለ እኔ በበላው እኮ ነው ያልኩኝ። ዋው ውድ ተመልካቾቻችን ቅድም ፍቅያችንን በሴቶች አየን። አሁን ደግሞ በአካባቢው ባህል መሰረት ቡንዴ በመባል ባህላዊ ምግባችን ይታወቃል። Jibi sakana jido karana. Lale shelale, lale shelale, lale laki gawo yo, awaya yo, laki gawo yo, raya hera wa shawa, ravinda dala, magana. ውድ ተመልካቾቻችን ድንቅ ሀገሮች በድንቅ ሁኔታ እንደቀጠልን ነው። ብታምኑም ባታምኑም አሁን ያለነው በባስኬቶ ዞን በባስኬት ማህበረሰብ በላስካ ከተማ ላይ ነው። ከመዲናችን አዲስ አበባ 576 ኪሎ ሜትር ተጉዘን ያለነው ላስካ ላይ ነው። ዛሬም በባስኬቶዎች የባህል ሙዚቃ የባህል ጭፈራ እንጀምራለን። አብረውኝ
እንደምታያቸው የኪነት ባንዱ ተዘጋጅተዋል እኛን ለመቀበል እናንተን ለማስደሰት ለማዝናናት ባህላዊ ጭፈራችንን አይታችሁ ወዳችሁ ከኛ ጋር ዘና እንድትሉ እዚህ ተገኝተናል። Malari, sola gabo, aida, aida, aida. Katinale, aida, aida, aida. Yechage, ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። እንደምን ሰነበታችሁልን ተመልካቾቻችን? ዛሬም እንደወትሮ እናንተን ያስተምራችኋል ያዝናናችኋል ያልነውን ፕሮግራማችንን በድንቅ ሁኔታ ልንጀምር ፊታችሁ ተገኝተናል። በዚህ ሳምንት ያለነው በባስኬቶ ዞን በላስካ ነው። ስለዚህ አሁን የምንጀምረው ተወዳዳሪዎቻችንን በማስተዋወቅ ነው የሚሆነው። ድንቅ ሀገሮች ነን። ከነሱ እንጀምራለን። ስምሽን በደንብ አስተዋውቂልን። ተማሪ ነሽ? ሰራተኛ? ስሜ ሜሮን አላነ ይባላል። በላስካ ሁለተኛ ደረጃ ሃይ ስኩል 11ኛ ክፍል ተማሪ ነኝ። እሺ አንተ? ስሜ ኢዮብ አደፍርስ ይባላል። እኔ የላስካ ሁለተኛ ደረጃ የ12ኛ ክፍል ተማሪ ነኝ። እሺ የግሩፓችሁን ስም ትነግሩናላችሁ? የግሩፓችን ስም ቤርስ ይባላል። ቤርስ ማለት ደግሞ ኮከብ እንደማለት ነው። እሺ ኮከቦቹ እንግዲህ ራሳቸውን በማስተዋወቅ ጀምረውልናል። ቀጣይ ደግሞ እነሱ ራሳቸውን ያስተዋውቁልናል። ኮከብ ተብሎ እንግዲህ መሸነፍ በጣም ከባድ ነው። ላው እንግዲህ ደምቃችሁ ነው መታየት ያለባችሁ። እንዴት ናችሁ? ቤርስ ብለዋል። እዛ ጋር በጣም እንትን አለ። ካንቺ ስም ልጀምር። እኔ ስሜ ተማሪ ሜላት ወርስ ይባላል። የሁለተኛ ደረጃ ትምህርት ሜላት ወርስ። እሺ የሁለተኛ ደረጃ ትምህርት ቤት ተማሪ ነኝ። እሺ ያንተስ? ተማሪ በቃኝ ገረመው እባላለሁ። የአርባ ምንጭ ትምህርት ኮሌጅ የአንደኛ ዓመት የቲያትር ወይም የእይታና ትወና ተማሪ ነኝ። ስማችሁንስ ማን አላችሁ? ወርሽንታ ይባላል። ስማችሁ ማን ይባላል? ወርሽንታ። ምን ማለት ነው ወርሽንታ ማለት? ወርሽንታ ማለት በአካባቢያችን ወይም በሀገራችን የባህላዊ የባስኬቶ ባህላዊ አለባበስ የልብስ ስታይል ወይም የልብስ አይነት ነው። ቤርስና ወርሽንታዎች ተመልካቾቻችን፣ ቤርስ ማለት ኮከብ ማለት ነው። ወርሽንታ ማለት ደግሞ ባህላዊ አለባበሳችን ማለት ነው። በእኛ በድንቅ ሀገር ፕሮግራም ቋንቋም ጭምር እንማራለን አይደል ለምሳሌ? አዎ፣ ምክንያቱም እኛ ድንቅ ሀገሮች ነን። ድንቅ ነገሮችን ለተመልካቾቻችን በማሳየት በማስተዋወቅ ነው የምንታወቀውና እንግዲህ የባስኬቶ ተወዳዳሪዎቻችን በሞራል እዚህ ተገኝተውልናል ማለት ነው። ውድ ተመልካቾቻችን እኛ ባስኬቶ ድረስ መተን ድንቅ ሀገሮች ነን ብለን ድንቅ ፕሮግራም ለናንተ ውቧን ባስኬቶ ውቧን ላስካ ካሳየናችሁ እናንተ እንዴት ሰብስክራይብ ማድረግ ይከብዳችኋል? ድንቅ ሀገር ብላችሁ በዩቲዩብ ቻናላችን አማራጭ ይዘን መተናል። ከአንድ እስከ 14 ጥያቄዎች አሉን። ከነዛ ውስጥ የፈለጋችሁትን ቁጥር ትመርጡልናላችሁ። አንድ ቁጥር ጥያቄ 1 ባስኬቶ ዞን ከሚገኙ ታሪካዊ ሰው ሰራሽ እንዲሁም ተፈጥሯዊ መስህቦች ውስጥ አራቱን ጥቀሱ። ኦኬ አቡነ አረጋዊ ወይም ቦርጌላ ያለው ዋሻ። እሺ ቤርስ ፏፏቴ ማለቴ
እንበረታቸኛል። አግዙ አንቺ መመጣቂ አግዙ ተጋገዙ ካልሆነ ሲርሶ ፏፏቴ ቤርሶ እና ጋውጋላ ሸለቆ ውድ ተመልካቾቻችን የመጀመሪያውን ጥያቄ ኮከቦቹ ቤርሶቹ 50 ነጥብ ይዘው መንገዳቸውን ጀምረዋል። በጥያቄያችሁ መሃል 1 ደቂቃ ብቻ ነው የምሰጣችሁ። እንዴት ናችሁ? ደህና ናችሁ? ደህና 1 ቁጥር እስከ 14 ቁጥር አላችሁ። እሺ ምረጡ። ደስ ያላችሁን ቁጥር 4 የተወለድኩባት ቀን ነች። ዓመተ ምህረት አይጠየቅም። ከባስኬቶ ዞን ጋር የሚያጎራብቱ ዞኖች ስንት ናቸው? እነማን ናቸው? 2 ናቸው። እነማንና ማን? ሰሜን አሪዞናና ጎፋ ዞን። ምን ሰሜን አሪዞናና ጎፋ ዞን። ድጋሚ ድል ሰጣችሁ ነው ጠይቃችሁ ስላለ። ሰሜን አሪዞናና ጎፋ ዞን። ሰሜን አሪዞናና ጎፋ ዞን በትክክል ያሰጣችኋል። ማስተካከያ ግን ሰሜን አሪ የሚባል ዞን የለንም። በድጋሚ ጂንካ ዞን እሱም የለንም። እኛ ደቡብ ኢትዮጵያ ውስጥ ያለው ክልል ውስጥ 12 ዞን ውስጥ አሪ ዞን እንጂ ሰሜን አሪ የሚባል የለንም። እናመሰግናለን። ተመልካቾቻችን ከኋላችን የምትመለከቱት መንትያዎቹ ፏፏቴዎች ሴርሶና ቤርሶ ይባላሉ። ናቢሻ ይሄንን በማየት ምን ተሰምቶሃል? እውነት በጣም ድንቅ ተፈጥሮ ነው። በጣም ነው የሚያምረው። እንዲህ አይነት የተለየ አኳላኩ ብረር የሚያሰኝ ነው። እንዲህ አይነት ነገሮች የምናውቃቸው ፊልሞች ላይ ነው። እንዲህ ያሉ ገጽታዎችን የምናውቀው ፊልሞች ላይ ነው። ደቡብ ኢትዮጵያ ተሟልቶ ተባርካ የተሰጣት የእውነት ባስኬቶ ላይ እናልማ ብላችሁ ብትመጡ የምታጡት የሚጎልባችሁ ምንም የለም። ኑ ሀገራችንን እናልማ። ለመጀመር 1 2 3 50 ነጥብ ነው። ቀስ ቀስ ያልክ ማውጣት አይቻልም ከዚህ በኋላ። ታነቁ ኃላፊነት አልወስድም። ቀስ ያላችሁ ብሉ። ተመልካቾቻችን ድንቅ ሀገሮች በድንቅ ሁኔታ እንደቀጠልን ነው። ዝናብ ከላይ እየዘነበ ነው። ወተት የመጨረስ ግዴታ የለባችሁም። ይጨመር ምን ይጨመር በእናት ባህላዊ ምግባችን ነው። ቀስበል 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 በቃ ቀስበል 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 ወተት ተጠቀም። ዋው ተመልካቾቻችን በድንቅ ሁኔታ 50 ነጥባቸውን ድንቅ ሀገሮች ነን ዥራ የባህል ምግባችንን በልተውልን 50 ነጥቡን አግኝቷል። ወርሽንታዎች አገላበጡት 50 ነጥብ።
ለመጀመር 1 2 3 ቀስ 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 እንዳንቃችሁ ጥንቃቄ ባህል ምግቦቻችንን በዚህ መልኩ ያስተዋወቅናችሁ እንገኛለን ውድ ተመልካቾቻችን መሲ ኪችን ሄዳ በዛው ቀርታለች ምን እየተካሄደ እንደሆነ አላውቅም ውድ ተመልካቾቻችን ቀስ ማለት መምራት ይችላል ኮች አርጋት እንጂ ቀስ ከዛ ጉረሺ ከዚህኛው ሂጂ አታውጂ በጀመራ አይደለምና ቀደም የተጎዳውን ይችላል አታውጂ ባህል ምግቦቻችን ጅራ የባህል ምግባችን እንደቀጠለ ነው በባስኬቶ ባህላዊ ምግባችንን እንዲያሳየናችሁ ነው ውድ ተመልካቾቻችን ጅራ 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 የባህል ምግባችንን በድጋሚ ተመልካቾቻችን በድጋሚ እንዲህ አይነት ቀልድ አይመቸንም እኛ በምግብ አንቀልድም ብለው 50 ነጥብ ውድ ተመልካቾቻችን ድንቅ ሀገሮች ነን አሁንም ያለነው ባስኬቶ ዞን ላይ ነው የምታዩት የባስኬቶ ዞን ባህላዊ የትንፋሽ መሳሪያ ባህላዊ የትንፋሽ መጫወቻ የሆነው የሚሰራው ከቀርከሃ ነው ይሄ የሚሰራው እናቴ ከምንድን ነው ከቀርከሃ ነው ከቀርከሃ ይሰራል የጨዋታው ስም ደግሞ ከአራት እናቶች በላይ ሆነው ይጫወቱታል ሹልሹላ ባህላዊ ጨዋታ ይባላል ሹልሹላ ጨዋታችንን እጋብዛችኋለሁ ተጋበዙልኝ በእግረ መንገዳችን Irgini wasala ukkida kewate Gorje wasala ha ukkida kewate Sakkarinda ha kaskat kewate Latadamma ha tindad kewate Tishadamma ha wade Todanamme wade Kewate Tim otana mahawade